ነበረበት በጣም ከባድ ነው። አደይ አማቷን አልተዋወቃቻትም። በጣም ከባድ ችግር እንዳለ በደንብ ያወቀች ይመስለኛል። ምክንያቱም ሀርደኛ እንደሆነች በደንብ አውቃለች። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን፣ ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ ውዶቼ። ተወዳጁ የአደይ ድራማ ተለቋል ውዶቼ ማለት ነው። ትንሽ ነገሮች በጣም አወዛጋቢ ነገር ተፈጥሯል። እሱም አወዛጋቢው ነገር እንግዲህ አንደኛ የዶክተሩ ነገርና እዛ ጋር ደግሞ የዴቭ እናት በጭራሽ ሰራተኛ የሚባል ነገር በጣም በአጠቃላይ በቃ የሰው ልጅ የሚባልን ነገር ከሷ በታች አድርጋ የምታይ ከሷ በላይ ሰው እንደሌለ ሁሉም ከሷ በታች እንደሆኑ ለሰራተኛ ያላት ንቀት አሹን ምን እንዳደረገችው አይታችኋል። እዛ ጋር የፍቅር እናት ሁሉንም ሰው እኩል አድርጋ የምታይ ናት፣ ሁሉንም በደረጃው ማለት ነው። ግን የዴቭ እናት በጣም ክፉ የሆነ ጸባይ ያለባት በጣም መጥፎ ሆናለች። ብቻ ግን ደስ የሚለው ሰርፕራይዙ ደግሞ ለሙዬ በእጇ አስገብታለች የቤቷን ካርታ ማለት ነው። እና ውዶቼ የቤት ካርታውን ከተቀበለችን በኋላ እዛ ጋር ገጀራው የተናገረው ነገር አልገባኝም። ማለት የአክስትና የአክስት እህት ወይም የእህታማች ልጆች ናቸው ማለት ነው ለምለምና ገጀራው። ስለዚህ የአክስቱን ልጅ ነው እንደዚህ እያደረገ ያለው ማለት ነው። ይሄ ማለት ምንድነው? የገጀራው እናት እዚህ ጋር ይሄ የእንጀራ አባቴን አግብታ ምናምን እያለ በጣም ነበር ሌላ ነገር ሲያወራ የነበረውና ይሄ ማለት ቤተሰቦቼ ለምለምና ገጀራው የእህትማማችም ልጆች ናቸው ማለት ነው። ምክንያቱም ይሄ ቤት የእናቴ ቤት ነው የእንጀራ አባቴ ቤት ነው እያለ ነበረ ማለት ነው። እና የእሱ የእንጀራ አባት ከሆነ አላቅም ብቻ በጣም ነገሮች የተምታቱ ናቸውና እስኪ እንግዲህ መጨረሻውን የምናይ ይሆናል። እናንተ የገጀራው አባባል ከገባችሁ እስኪ ኮሜንት አስቀምጡልኝ። ይሄ ማለት ከለምለም ጋራ የእህትማማችም ልጆች ናቸው እንደማለት ነው አይደለ? አላቅም ብቻ ግን ወይ ከሌላ ቦታ የወለደችው ሊሆን ይችላል ውዶቼ። እስኪ እኔ እንጃ በጣም ግራ ተጋብቻለሁኝ። የዴቭ እናት መታለይ ግን እናቲቱ መምጣቷ ትንሽ ትልቅ በጣም አደጋ ሊፈጠር ነው። ፍቅርም ነገሮቹን እያበላሸች ነው። ያም ማለት ምንድነው? ፋይሉን እንደተወሰደባት አውቃለች። ማን እንደወሰደው ብቻ አላወቀችም። ግን ሮማን ናት ብላ ነው ያሰበችው። ሮማንም ለዴቭ ሰጥተዋለች። ዴቭም ለገጀራው ሰጥቶታል። ፋይሉን ሙሉ ለሙሉ ተቀብለዋል። ነገጀራውም ተፈተዋል። ግን ውዶቼ ፍቅር አግብታ የፈታይ ሴት ናት። ስለዚህ አግብታ የፈታይ ሴት ናት። በውሸት ሞልታቸው ነው። በጭራሽ የዴቭ ሚስት መሆን አትችልም ብላ ነገሩን ድብልቅልቁን አውጥተዋለች ፍቅር ማለት ነው። እውነት ግን ይሄን በሰራችው ስራ ልክ ፍቅር እጥፍ ትከፍላለች ብዬ ነው የማስበው። አደይ ማለት ልክ እንደሷ ካገኘችው ሰው ጋር እንትን የምትላለደችም እንኳን አግብቶ መፍታት አይደለም ጭራሽ ፍቅረኛ ራሱ ኑሯት አያውቅም ማለት ነው። እና ለምንድን ነው ፍቅር ይሄን ነገር ማድረግ የፈለገችው? በጣም ትልቅ ጥያቄ ፈጥሮብኛል። የዴቭም እናት ጭራሽ እንደውም ይሄን ነገር ስትሰማ በጭራሽ ይችን ሴት አያገባም ብላ ነው ያለችው። ግን እውነት አደይን ግን ብታያት የእውነት ተወዳታለች ብዬ ነው የማስበው። ምክንያቱም አደይ ስነ ስርዓቷን የጠበቀች ወግ ባህሏን የጠበቀች ሴት ናትና አላቅም ትፈቅድላቸዋለች አትፈቅድም ወይ አላቅም። በጣም ትልቅ ፈተና ከፊታቸው እየጠበቃቸው ነው ዴቭና አደይ ማለት ነው። ከባድ ነው።